ጉር ነው እኮ ገና ጉር ነው ዘንድሮ። ገና ብዙ እናያለን፣ ብዙ እንሰማለን ማለት ነው። አይ ዘንድሮ አይ ዘንድሮ እንዲሁ የኛ ትውልድ ምን የተረገመ ነው። ደግ ነገር መስማት የለም። ደግ ነገር አትስማ ብሎ የተረገመ አይመስላችሁም? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንግዲህ ዛሬ መተናል ማለት ነው። የመዲም ቅመሞች ማለት ነው። የመዲም ቅመሞች እናቴ የመዲም ቅመም ብር ርካሽ ሆነ አሉ ማለት ነው። በጣም እና የመዲም ቅመም ብር በቃ ለሀብታሞቹም ለሁሉም ይሆናል እያሉ ነው መሰለኝ። እና እኔ የምለው የሰው ገንዘብ የምትበሉ ሰዎች ችሪ ምን አይነት ህሊናና ምን አይነት ልቦና ነው ያላችሁ? ምን አይነት ጭንቅላት ነው? እንዴት ያለ እየከረበ ጭንቅላት ነው ያላችሁ? ኧረ እንዴት በፈጠራችሁ እንደው የሰውን ገንዘብ አትብሉ። ኧረ ተው እንዴ! አሁን እንግዲህ እንደምታወት ማለት ነው ሰአዳና አሊ የሰውን ገንዘብ በሉ እንዴ! ጠይብ እነሱ አልታመኑት በሚዲያ የታወቁት አልታመኑ ማንና ምንም ብር እንላክ ቤተሰብም ያው እዚህ የሚያደርጉልናል የምንላቸው ያው ለራሳቸውም ተጠቅመው መግዛት እንኳን አቃታቸው። የሰውን ገንዘብ በየት አግኝተን በየት በበላናቸው። በቃ በየት እናገኝና በየት አጭበርብረን እንብላቸው ሆነ። አረ ምን አይነት ጊዜ ደረሰ ጌታ ያ ረቢ ያ ከሪም። ወላሂ ማለት ነው በጣም ጊዜ የሚያስፈራ ጊዜ ደርሰናል። እና እንግዲህ ሱመያን እንትና የሰአዳና አሊ እንግዲህ የሰውን ገንዘብ በሉ እየተባለ ነው። ቆይ ሰአዳ አንቺ እኮ እዚህ ነበርሽ፣ የመዲም ቅመም ነበርሽ እኮ እንዴት እንደው ብትበይ የእሷን የእሳቸውን ሀቅ ትበያለሽ? ልክ እንደ መብላት ነው ይሄ ነገር። ለምን የማበሉ ከሆነ ገንዘቡን ቶሎ መልስ። አቃ ትትባሉ ቃ ድረስ አርጎ ያሏችሁ ማድረስ ነው እንጂ እናንተ ሰውን የምታታሉት ምንድን ስለሆናችሁ ነው? አልገባኝም ማለት ነው። አየሽ ሁላችሁም አሁን እንግዲህ ከተመልካችሁ ውጭ ነው፣ ከህዝብ በታች ናችሁ። ምንም አይደላችሁም እናንተ። ስለዚህ የሰው ቤት ለፍተው ጥረው ቤት ገብቼ ደሰትበታለሁ ያሉትን ገንዘብ የምታካስሩና የምትበሉ ሰዎች ልቦና ይስጣችሁ። ዛሬ ነገ እያላችሁ እናንተ የሰውን ቀልብ የምትሰብሩት ምንድን ነው? መጀመሪያ የሰውን ገንዘብ አያችሁ ልትከዱ እንኳን ብትችሉ አልተከዱም ማለት ለምን? መረጃ አላቸው። ቢከሱም ባሲዟችሁም ይችላሉ። ገንዘብ በትክክለኛው በእናንተው እንዲያስገቡት ማለት ነው። እናንተ ግን ለማብላት ለማጭበርበር የዚህን ያህል የምትጥሩት ነገር እኔ አልገባኝም። አውዙ ቢላሂ ሸይጣን ረጂም። እንዴ ጥንቃቄ አድርጎ ሀባይቤ ጥንቃቄ አድርጎ። እንዴ እኔ በመዲም ቅመም አልፈርድም። ለምን? የመዲም ቅመም እኮ ድንግርግር አደረጋት እንገዛለን ይላሉ። ዩቱብ ተመልካች አላቸው። ስለዚህ መቼም እንግዲህ ሚዲያ የወጣ ነገር ይሻላል ተብሎ ነው እንግዲህ የመዲም ቅመም የምትልቀው። እንዴ ለምን እቃ ብላችሁ በቃ ካላስ የሆነ ይሁን በራችሁን ያዙላለሁ። ሀባይቢ ብራችሁን ሽክፍ አርጋችሁ ይዘና ሀገር ሲገባ ሁሉም ነገር ይደረስበታል። ምክንያቱም እኛ እኮ አደናገረን። ማንን አምነን ማንን እንትን እንበል? ሁሉም ሌባ ተሆነ ሁሉም አጭበርባሪ ከሆነብን እኛ ምን እናርግሽ? ጠይብ እንዴ እነሱ እኮ ግራ ተጋባን። እውነት ግራ ገባኝ እኔ ራሱ ማለት ነው። እንዴ ማንን እንመን? እኮ የሚታመነው ጠፋ። ቤተሰብም እንዲሆነ ቤተሰብ ግዙ ቢሏቸው አይገዙ። ስለዚህ እነዚህ ልጆች አሁን ብር የላኩት ያው ማንኛውም ሰው እንደሚያቅደው ነው። እኔ ራሱ ወላይ ማለት ነው ሚዲያ እየተከታተልኩኝ እናንተ ሌቦች ምናምን ብለው ሲጽፉ ያለው በኮሜንት ግን አይ ምናምን እና ምን እያሉ ነው እነሱ ይችላሉ። እንገባችሁ? ስለዚህ ኤዳና እሳቸው ደርሶባቸው ነው ተነው አስረጃው ተነው ሁሉ ብቅ አለ ማለት ነው። እና ሙቢ እንግዲህ ደውሎላቸው ነበረ። አንዴ በዋትስአፕ አንዴ በምናምን በቴሌግራም እያለች ወዲያ ወዲህ እያጭበረበሩት ነው። እና የተበሉትስ ያው በዛም በዚህም ተከራክረው ተጣልተው ቢሆን ገንዘባቸውን ማስመለስ ግዴታ ነው። ነገር ግን እዚህ የመዲም ቅመም ደግሞ ሆነ አስገዛልኝ የምንለው ተኒ ጀምሮ ነው። ማጠንቀቅ ይኖርብናል ማለት ነው። ጊዜው አስፈራ፣ ጊዜው አላስተማመንም። እኛ እኮ ግራ ተጋባን። ማንን አምነን ማንን አርጉልን እንበል? ኧረ
ወዲህ ወይ ትንድ እኛስ አሁንስ እንደው የመዲም ቅመም ሁሌ አትደሰች፣ ሁሌ አትሳቂ፣ ሁሌ አልቅሽ ተብላ ነው እንዴት ተፈጠረችው? ግን ወላሂ አንዳንዴ እንደዛ ነው የሚመስለኝ እኔ ካስበው ማለት ነው። ሱብሃኒክ ያ ረቢ ያ ከሪም እና ባይቢ አሁን እሱ እውነት አደናገረኝ እኔ ራሱ ማለት ነው። ኦፍ ኦፍ አረ ያገሬ ሰው እንዲያደናገርሽ እኛን ያደናግርሽ ይላል። እንዲንግርግርግርግር አረገን እነሱ ተረጋግረው እኛንም አደናገሩ እንላችኋለሁኝ። እና ባይቢ የሰውን ገንዘብ አትብሉ፣ ፈጣሪያችሁን ፍሩ እላለሁኝ። እንግዲህ የመዲም ቅመሞች አሁን የሄደው ሂዷል። ነገር ግን ያላካችሁ ልጆች በእነሱ አትላቁ፣ ምንም ምንም አትግዙ እላለሁኝ። እና እንግዲህ ያው ትናንትና ያው መቼ ሚዲያው መጥለቅለቅ ይዟል ማለት ነው። ይሄን ነገር ከነሱ አልጠብቅም ነበር። ይሄ ነገር ግን እውነት ከሆነ በጣም ከባድ ነው። ማን አምኖ ማንንስ እንትን ተብሎ ነው ማንኛው ነገር የሚደረገው? እና ግራ ተጋባን አሁንስ ማለት ነው። አላህ ይስጥር፣ አላህ ይስጥር አለይክ በስ እውነት አንዳንዴ እኔ እንጃ ሁሉ ነገር ያስጠላል ሀቂቃ ማለት ነው። ያ ረብ እና ባይቢ የመዲም ቅመሞች ማለት ነው ተውት፣ መላኩንም ብር አለ ብሩን ያዙላችኋለሁ። እናንተማ ቤቱን አሟልቼ አርጌ አዘገጃጅቼ ሀገር እገባለሁ ነው ሁሉ ነገር